ሰላም ጤና ይስጥልኝ እንደምን አላችሁ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ሐሳብ ተገናኘን በዛሬ ፕሮግራም የኮሌስትሮል ለማስተካከል ወይንም ለመቀነስ የሚረዱ ምግቦችን እነግራችኋለሁ ዛሬ ይሄን ሐሳብ ማንሳት የወደድኩት ብዙ ጊዜ የምትጠይቁኝ ሰዎች አላችሁ በተለይ በህክምና ከፍተኛ ኮሌስትሮል ሰውነታችሁ ላይ ያለ ኮሌስትሮል ቀንሱ ስትባሉ እንዴት መቀነስ እንዳለባችሁ ግራ እየገባችሁ የምትጠይቁኝ ሰዎች አላችሁ ኮሌስትሮልሽ ከፍተኛ ነው ተባልኩኝ ቀንሽ ተባልኩኝ ምንድነው ኮሌስትሮል የሚቀንሰው ምንድነው መመገብ ያለብኝ እንደዚህ አይነት ነገሮችን ትጠይቁኛላችሁ ስለዚህ እስቲ ኮሌስትሮልን ለመቀነስ የሚረዱ በተለይ ሰውነታችሁ ላይ ጤናማ የኮሌስትሮል መጠን እንዲኖር ይሄ የኮሌስትሮል ክምችት እየቀነሰ እንዲሄድና እየተስተካከለ ኮሌስትሮል ሰውነታችሁ ላይ እንዲኖር ምን ማድረግ አለባችሁ የሚለውን እነግራችኋለሁ በነገራችን ላይ ይሄንን ነገር ሁላችሁም ማወቅ አለባችሁ አሁን ሰውነት ላይ የኮሌስትሮል መጨመር ችግር ሲፈጠር በጣም በርካታ ተያይዘው የሚመጡ ነገሮች አሉ የልብ ህመም የደም ግፊት ስኳር እስከ ስትሮክ ደረጃ ድረስ የሚደርሱ ገዳይ የሆኑ ችግሮች ሊመጡባችሁ ይችላሉ ስለዚህ ይሄን ግንዛቤ መያዝ በተለይ አሁንም ምነግራችሁ ምግቦች አሉ ሰውነት ላይ ኮሌስትሮል እንዳይከማች የሚያደርጉ የተስተካከለ ጤናማ ሰውነት እንዲኖር የሚያደርጉ ምግቦች አሉ እነዚህን ምግቦች ስነግራችሁ ግዴታ ኮሌስትሮል ቀንሱ የተባላችሁ ብቻ ሳይሆን ሁላችሁም አውቃችሁ እነዚህ ነገሮች ብትመገቡ አስቀድማችሁ ለመጠንቀቅ ይረዳችኋል ስለዚህ ኮሌስትሮልን ለመቀነስ የሚረዱ ምግቦች ምንድናቸው ምን እናድርግ የሚለውን እናያለን አብራችሁን ቆዩ ለቻናሌ አዲስ ከሆናችሁ ላይክ ሼር አድርጋችሁ ይሄንን ለሌሎችም አጋሩ ቤተሰብም ሁኑ ሰብስክራይብ እያደረጋችሁ ማለት ነው ወደ ሐሳባችን እንግባ በመጀመሪያ ለሰውነት በጣም ትልቅ ጥቅም የሚሰጠው በተለይ ኮሌስትሮል ሲነሳ የሚነሳው ተልባ ነው ተልባ በጣም በርካታ ጥቅም አለው ብዙ ሰዎች አሁን ተልባ ከጨጓራ ህመም ጋር ነው ብዙ ሰው ጥቅሙን የሚያውቀው ጨጓራ በሚነሳባቸው ጊዜ ተልባ በተለያየ መንገድ መውሰድ እንዲህ አይነት ነገር ተለምዷል ነገር ግን ተልባ እውነት ነው ለጨጓራ ጥቅም አለው ከዛም ባለፈ ግን በተለይ ሰውነት ላይ የተከማቸ ኮሌስትሮል እንዲቀንስ ሰውነት ላይ ጤናማ የኮሌስትሮል መጠን እንዲኖር ተልባ ትልቅ ጠቀሜታ አለው ስለዚህ አሁን ኮሌስትሮል ቀንሱ ስትባሉ ምን እንመገብ ምን እናድርግ ብላችሁ ግራ የሚገባችሁ ሰዎች ይሄንን መያዝ አለባችሁ አንደኛ ነገር ተልባን በተለያዩ መንገዶች መጠቀም ዘፍዝፋችሁ አሳድራችሁ ጧት መጠጣት ትችላላችሁ ቆልታችሁ ደግሞ ፈጭታችሁ እንደዚሁ እየፈተፈታችሁ በእንጀራ በፍትፍት መልክ ተልባን መውሰድ ትችላላችሁ ኖርማል ቀቅላችሁም መጠጣት ትችላላችሁ ተልባን በተመቻችሁ መንገድ መውሰድ የኮሌስትሮል መጠንን ለማስተካከል ይረዳችኋል ሌላው ልክ እንደ ተልባ ሁሉ ትልቅ ጥቅም የሚሰጠን ሱፍ ነው ሱፍም እንደዚሁ በጣም በርካታ ጥቅም ለሰውነት ይሰጣል ከነዛ አንዱ የኮሌስትሮል መጠናችሁን ማስተካከል ሰውነት ላይ በተለይ የደም ቧንቧ ላይ የተለጠፉ ኮሌስትሮሎች እንዲለቁ የማድረግና የደም ቧንቧችሁ ሰፋ ብሎ ደም በጤናማ መንገድ ሰውነት ላይ እንዲንሸራሸር ትልቅ እገዛን ያደርጋል ስለዚህ እንደዚሁ ሱፍን እያዘጋጃችሁ ብትመገቡ ከዚህ ከኮሌስትሮል ጋርም ከሰውነት ጤናም ጋር ተያይዞ ትልቅ ጥቅም ይሰጣችኋል ሌላኛው ኦትስ ወይንም አጃ ከዚህ ከኮሌስትሮል ጋር ሲነሳ የሚነሳበት ትልቅ ጠቀሜታ አለው አጃ እንግዲህ በተለይ አጃን አንደኛ ነገር ቀቅላችሁ መመገብ ትችላላችሁ የኦትስ የአጃ ይሄ ደግሞ እያፈላችሁ እንደዚሁ መጠጣት ትችላላችሁ አጃን በተለያየ መንገድ በእኛ ሀገር መጠቀም የተለመደ ነገር ነው ስለዚህ አጃንም እንደዚሁ ብትወስዱ እመክራለሁ በተለይ የኮሌስትሮል ችግር ላለባችሁ ሰዎች ሌላኛው ምስር በእኛ ሀገር አሁን በወጥ መልክ ነው ብዙ ጊዜ የተለመደው ነገር ግን እናንተ በተመቻችሁ መንገድ አሁን በተለይ ምስር እዚህ ጋር የኮሌስትሮል ያለባችሁ ሰዎች እኛ ሀገር ወጥ ሰርተን እንደምንመገበው ምስርን መመገብ የለባችሁም ይሄ ማለት ምንድነው አሁን ብዙ ጊዜ እኛ ሀገር ምስር ወጥ ሲሰራ በጣም ዘይት ገብቶበት በርበሬው ጨው ይሄ ወጥ ሲዘጋጅ በጣም ልክ እንደ ዶሮ ወጥ ምስርን የሚሰሩ አሉ ዘይት በጣም እያበዙ እያቁላሉ እንደዚህ ሲሆን ለኮሌስትሮል የሚሰጠው ጠቀሜታ ይቀንሳል ምክንያቱም እዛ ላይ የሚጨመረው የዘይት መጠኑ ያንዳንዱ በርበሬው ጨው የሃይሃ ነገር ሁሉ ረጅም ሰዓት መብሰሉ መጠበሱ የሃይሃ ነገር ጥቅሙ እየቀነሰ እንደውም ወደ ጉዳት ነው እንዲሄድ የሚያደርገው ከኮሌስትሮል ጋር ተያይዞ ስለዚህ እናንተ በሌላ መንገድ ይሄ እኛ ሀገር ወጥ በመንሰራው መንገድ ሳይሆን እየቀቀላችሁ ለምሳሌ ከአትክልቶች ጋር
እየደባለቃችሁ እንደዚሁ መመገብ በተለያየ መንገድ ምስርን ብትመገቡ እሱም ይረዳችኋል። አኩሪ አተርም በነገራችን ላይ እዚህ ጋር ማንሳት ፈልጋለሁ። የእህል ዘሮችን ካነሳው አይቀር እንደ ምስር፣ እንደ ሱፍ፣ እንደ ተልባ ሁሉ አኩሪ አተርም ከዚህ ከኮሌስትሮል ከመቀነስ ጋር ተያይዞ ትልቅ ጠቀሜታ አለው። እሱንም ተጠቀሙ። ሌላኛው ነጭ ሽንኩርት ነው። እንግዲህ ነጭ ሽንኩርት በሰውነት ውስጥ በጣም ትልቅ ጠቀሜታ ካላቸው አመጋገብ ስርዓታችሁ ስራ አካታችሁ መጠቀም ካለባችሁ ነገር ውስጥ አንደኛው ነጭ ሽንኩርት ነው። ነጭ ሽንኩርት በአግባብ በልክ ከተጠቀማችሁ ለሰውነት በጣም ትልቅ ጠቀም ይሰጣል። ከዚህ በፊት ራሱን ችሎ የነጭ ሽንኩርትን ጠቀሜታ ቪዲዮ ሰርቼላችኋለሁ። እሱን ብትመለከቱ ይብለጥ ስለ ነጭ ሽንኩርት ማወቅ የምትፈልጉ ሰዎች ማወቅ ትችላላችሁ። አሁን ከኮሌስትሮል ጋር ተያይዞ በተለይ ነጭ ሽንኩርት የደም ቧንቧችን ላይ የተለጠፉ የኮሌስትሮል አይነቶች እንዲለቁ በማድረግ ከሰውነት ላይ ኮሌስትሮል እንዲቀንስ በጣም ትልቅ ሚና ይጫወታል። ነጭ ሽንኩርትንም ምግባችሁ ስራ አካታችሁ ተጠቀሙ። እንደ ነጭ ሽንኩርት ቃሪያም ይረዳል። በነገራችን ላይ ቃሪያም በተመሳሳይ ልክ ነጭ ሽንኩርት የሚሰጠውን ጠቀሜታ ይሰጠናል። ኮሌስትሮልን ለመቀነስ ይረዳል። ስለዚህ ቃሪያም ብትመገቡ በዚሁ መልካም ነው። ሌላ ከፍራፍሬዎች ውስጥ ነው ማንሳት መፈልገው። እንግዲህ እስካሁን ይሄ የእህል ዘሮች እንደዚህ አይነት ነገሮችን ነገርኳችሁ። ከፍራፍሬዎች ደግሞ ኮሌስትሮልን ለመቀነስ የሚረዱ አሉ። ለምሳሌ እነ አፕል በጣም ጥሩ ነው። ብርቱካን፣ ሎሚ፣ ስትሮቤሪ፣ አቮካዶም ጥሩ ነው። ባይዘዌ አቮካዶ ጤናማ ስብ ካላቸው ለሰውነት በጣም ጠቃሚ ከሆኑ ፍሩቶች ውስጥ ይመደባል። ስለዚህ አቮካዶ፣ አፕል፣ እነዚህ አሁን የነገርኳችሁ ሎሚ፣ ብርቱካን እንደዚህ አይነት ነገሮች ከፍራፍሬዎች ስትመገቡ እነዚህ ላይ ትኩረት አድርጋችሁ ብትመገቡ የኮሌስትሮል መጠናችሁ ከፍ ያለ ሰዎች እንዲቀንስ በጣም ትልቅ ጠቀሜታ ይሰጣል። ሌላው ከአትክልቶችም እንደዚሁ ስነግራችሁ በነገራችን ላይ አረንጓዴ አትክልቶች አዘውትራችሁ መመገብ አለባችሁ። ጎመን፣ ቆስጣዎች፣ ሰላጣዎች፣ ብሮኮሊ እንደዚህ አይነት ነገሮች አትክልቶችን በተለይ ይሄ ኮሌስትሮል ያለባችሁ ሰዎች ሞር ትኩረት ማድረግ ያለባችሁ ፍራፍሬና አትክልቶች ላይ ነው። እነዚህ አትክልቶችን አዘውትሮ መመገብ ኮሌስትሮል እንዲቀንስ ማድረጊያ ትልቁ ጠቀሜታ ነው። ሌላ ዘይት መጠቀም ያለባችሁ በተለይ አሁን ብዙ ሰው የሚቸገረው ኮሌስትሮሉ ከፍ ሲል ምን አይነት ዘይት መጠቀም እንዳለበት ብዙ ሰው ይቸገራል። ብትችሉ እኔ ሁለት ዘይቶች ነው የምነግራችሁ፣ ኦሊቭ ኦይል እና የአሳ ዘይት። እነዚህ ምግቦች በተለይ አሁን አትክልት ተመገቡ ብያችኋለሁ። አትክልት ላይ አሁን ኦሊቭ ኦይል እየጨመራችሁ ብትመገቡ፣ የአሳ ዘይት እየጨመራችሁ፣ አሳም በነገራችን ላይ አሳ ራሱ መመገብ ራሱ ስጋው አሳው እሱም በጣም ጥሩ ነው ለኮሌስትሮል። የአሳ ዘይት፣ ኦሊቭ ኦይል እነዚህን አካታችሁ ምግባችሁ ላይ በዘይት ስትጠቀሙ ዘይቱን እነዚህን ብታደርጉ ይብለጥ ይረዳችኋል። ሌላው አረንጓዴ ሻይ ማንሳት ፈልጋለሁ። አረንጓዴ ሻይ በጣም ለሰውነት ትልቅ ጥቅም እንዳለው ከዚህ ቀደም ከአንድም ሁለት ቪዲዮ ሰርቻለሁ። የአረንጓዴ ሻይ ጠቀሜታ፣ አረንጓዴ ሻይ በጣም ትልቅ ጥቅም አለው። በተለይ ኮሌስትሮል እንዲቀንስ ለማድረግ በጣም ጠቃሚ ነው። ስለዚህ እሱንም ብትወስዱ መልካም ነው። በአጠቃላይ እንግዲህ እነዚህ አሁን የነገርኳችሁን ምግቦች እንደነዚህ አይነት ነገሮችን የአመጋገብ ስርዓት ውስጥ ማካተት ኮሌስትሮል ከፍተኛ ኮሌስትሮል እንዲቀንስ በማድረግ ጤናማ ሰውነት ጤናማ የኮሌስትሮል መጠን እንዲኖራችሁ ልታደርጉ ትችላላችሁ ማለት ነው። ይሄን ሐሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬን በዚህ አበቃው። በቀጣይ ቀን ደግሞ ሌላ ይጠቅማል ያስተምራል ምለውን ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በእያላችሁበት መልካም ጊዜ